ምን ፈለኩ? እኔ አላውቅም፣ ግን ሁኔታ ሁሉ ሌላ ነገር የምትፈልግ ነው የሚመስለው። ሌላ ነገር ደግሞ ምንድን ነው? እኔ እናውቃለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። እንግዲህ ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶቼ። ሀና እና ይስራ ተገናኝተው ይስራ በእናትህ ብትተው ምን አለ ብላ ስትለው ምን አረኩኝ እኔ ምን አልጌሻለሁ ብሎ ነገራተኝ። እኔ ምንሽ ምንዬ ያን ልጅ እኮ አገኙት። የቱ ልጅ? ለአንቺ ደም የሰጠሽና እና ምን ህግነታችሁ አታውቁም? እሱም ሞት ተገናኝተን አናውቅም አይደለም ተገናኝተን እናውቃለን። ቤት እኮ በተደጋጋሚ መጥቷል። እኔም ደጋግሜ አመስግኘዋለሁ። እንዴት ያለ ጥሩ ልጅ መሰለ። በጣም አሳዛኝ ነው። እንዴት ማለት ቤተሰብ የለውም። ሀና ደግሞ ለውጣው እንጂ ሰርቅ ነበረ። አዎ እሱ ራሱ ነግሮሃል። ባልሆኑ ባለውለታዬን እሺ ብለኝማ ገንዘብ ብሰጠው ደስ ይለኛል። ገንዘብ ሳይሆን ስራ ማግኘት ነው ያለበት። ምን ስራ አለ? አልተማረም። ደግሞ በዛ ላይ ደግሞ ምንም ነገር ስራ ሰርቶ አያውቅም። የጉልበት ስራ ብናገኝለትስ? እሺ ችግር የለውም። ይልቁንስ ደግሞ የቆሙ ጉዳይ እንዴት ነው የምናደርገው? አሁን ምን ማድረግ ላይ ነው የምንችል? መስፍን ምን ያህል ብር አውጥቼ እንደገዛው ታውቃለህ? እና ፖሊሶቹ ጉዳዩን ይዘውት ሄዱ እንዴ? እኛ ያለን አማራጭ እግር ልስት የምናገኝ መጠበቅ ነው። እንደሱማ አይሆንም። የተፈጠረ አዲስ ነገር አለ? አይ እንደዛ አይሆንም። ምናነግር አለብን ማለቱን ማሰብ አለብን። እኔ ምንም ነገር ያንቺ ጤና ይበልጠኛል። ጤና ቢበልጥስ እና ወርቁ ጠፍቶ ይቀር ነው የምትለኝ? ግን እርግጠኛ ነሽ? እርግብ ናት የወሰደችው ወርቁን? እና ከዛ ውጭ ማን ይወስደዋል? ግን አነጋገርሽ እኮ ግራ አስገባኝ። አንዳንድ ጊዜ ደግሞ አንተ እንደ ፖሊስ ያደርጋል። የምታውቂው ነገር ካለ እኛም በተጨማሪ ፖሊሶች ግዳፍ እናድርግላቸው። አሁን መስፍን በቃ ተው፣ አሁን እንተኛ። ምንድን ነው አሁን እንተኛ ብዬሽ እንዴ ብላ አልጋውን ግልጥ አልጋ ወደ መኝታ ግብት አለች። መስፍን ምን ብሎ የላትም ዝም እንደገና ወደ ታሪዎች ለምን ነው ምስጋና? አንተ ባልደረስልኝ ኑሮ አክስቴ እኮ ገላኝ ነበረ። መጀመሪያ አክስትሽ መጥፎ ሴት ናት አትሂጂ ብዬሽ ነበረ። በቃ አክስቴን ታውቃታለህ? ከኔ በላይ የሷን ክፋት ታውቃለህ እንዴ? እንዴት ብታውቃት ነው? አክስቴ ጋር ትታወቃላችሁ እንዴ? አረ አንቺ ነሽ እንዴ በተደጋጋሚ ክፉቴና ክፉቴና ስትይ ነበር። ለዛ የነገርኩሽ። በዛም ቢሆን በዚህ ስላዳንከኝ እጅግ አድርጌ አመሰግናለሁ። እኔ አንቺን መጠበቅ ግዴታዬ ነው። እና ደግሞ ስለልክቷል ይሄኮ ይዋል እሷ ተጠግቼ ነው የምኖረው። አሁን ጓደኛሽ የት ነው ያለችው? ስራ ነው ያለችው። አሁን ትመጣለች? አይ እሷን ተዋትና ና እዛው ጠብቀኝ ብዬሽ ነበር እንዴ? እንዴት ተከተልከኝ? እኔ እንጃ ሲጨንቀኝ ተከተልኩሽ። እንዴ ቦርሳውስ? ይሄን ቦርሳ ነው። ተረጋጊ። ሱቅ አስቀምጬ የተከተልኩሽ። ምን አይነት ሱቅ? ምን ችግር አለ እንዴ? ችግር? በቃ አሁን ተረጋጊ። ችግር ሳይሆን መቼም አሁን ከዚህ ነው የምታድራት። ሄደ ማን ጋር ነው? እኔ ጋር። በቃ እኔ ጋር ከጓደኛዬ ጋር ታድራለህ። እሷ አትመጣም፣ ስራ ናት። በቃ ችግር የለውም፣ ምንም ችግር የለውም። አክስቴ እኮ በጣም ክፉ ናት። ታገኘች እኮ ትገልሃለች። እሷ ደግሞ ገደለች አልገደለች ብዬ እኔ መሰለኝ የለብኝም። ስለዚህ እዚህ ይውዳ እሺ አድራለሁ ከዚህ ብሎ ወደ አልጋው ደበስ አደረገ። ግን ቦርሳውን ጥየዋለሁ ሲላት ደንግጣ ነበረ። በጣም ደነገጠች። ማን ያስቀመጥከው ሁሉ እያለች ነበር። እንግዲህ ሀኒ እናቷ ዘንድ እየተደባበሰች እህቷ ዘንድ አንቺ ደግሞ አምሮብሻል ላስተካከት ላሳቃች ወይ ሰላምዬ፣ እኔ ምንሽ አለ ቆይ እስራ ግን ምን አድርጎሽ ለነገ ሲሞክር እንዴት የምታመናጭቂው እንዴ? አመናጨቁት እንዴ? እና አሁን ከዛ በላይ ምን ታደርጊ? እኔ ተወኝ አትድረስብኝ ነው ያልኩት። እንዴት ለምን አትድረስብኝ ትያለሽ? እኔ ትምህርት የመማር ብቻ ነው የምፈልገው። እና የስራ ትምህርት ጋር ምን ያገናኘው? እኔ ወንድ ቀልቤ ህይወት መበላሸት አልፈልግም። እና እንዴት ነው የምታስቢው? ወንድ ሁሉ እንዴት ክፉ ነው ያለሻል እንዴ? ሌላውን ነገር ተይው። ካንቺ ላይ የደረሰውን ነገር መማር የለብኝም? ሀኒዬ ምን ነው ሰላምዬ? ኢስራና እንትና ማለት የሁለት አንድ ሰው ማለት ነው። እና አንቺ ስለኔ ህይወት መማር አትችይም። አንደኛ ደግሞ የወጣለት ችግር አለ። እሱ ደግሞ የናጠጠ ሀብታም ልጅ ነው።
በዛ ልክ ደግሞ የራሴን ህይወት ያበላሸሁት ራሴ እንጂ እሱ አይደለም። እሱ ደግሞ ማለት ነው አንተና ማለት ደግሞ እንደዚህ ስታየው ባል መሆን አይችልም ደግሞ እሱ። ስለዚህ የሴክስ ያንን አለበትኝ። ሰላምዬ ይኸውልሽ አንዬ አምነሽ መቃበል ባፈልጊም ወደሽም ጠላሽም እሱን አልገሻል። እሱን ደግሞ አባቴ እንዳይዝልብኝ አልፈልግም። ይኸውልሽ አባትሽ ደግሞ አባትሽ እንጂ ባልሽ ሊሆን መሆን አይችልም። ልጄ የኔ የምትሆን ነው ስትል ደስ ሊለው ይገባል እንጂ ሊከፋው አይገባም። እኔ አላውቅም። እስራ ማለት ጎበዝ ልጅ ነው። በዛ ላይ ደግሞ ቆንጆ ነው። እኔ እድልሽ ሞክሪ ሰላምዬ፣ በቃ አሁን እድልሽ ሞክሪ ሀና። እሺ በቃ ይሄን ነገር እንሳውና ድሮስ እኔ አንቺ መክረሽኝ እንዳትሰሚ አውቃለሁ። ሰላምዬ ብትላተኛ አኩርፋትኝ ታለች። አንድዬ ለማሳሳቅ ብትሞክርም ዝም አለቻት። ፈቅቅ እያለች ነበረ ዘውር ብላ ተኝታ። እንግዲህ ሁለመናውን ከአንቺ ተምሬያለሁ እንዴት እችለዋለሁኝ እያለቻት ነበር። ግን እሷ አስረዳታለች። አይሆንም ታይ እሱ ይሆናል የኛው አይሆንም ብሎ የነገረቻት። እርግብና እንግዲህ ተኝተዋል። ዘርሽ አንተ ዘርሽ ምንድን ነው አንተ? ነግቷል እኮ ተነስ። ተይኝ አሁን ልተኛበት። አንተ ተነስ አሁን ተነስ በቃ እያለች ስትቀሰቅሰው በቃ ልተኛበት ተነስቶ ቁጭ ሲል ጓደኛዋ መታ አብረው ተኝተው እንዴ እሱም መስፍንም መሳሉ ላይ ቁጭ ብሎ እያስተካከለ እያለ ቆፍቆፍ አልጋ እንዴ ባዩሽ ምን ሆነሽ ነው? እንዴት አደርክ? ምንድን ነው? ደህና ነኝ መስፍኔ ደህና ነኝ። ምን ሆነሻል? ምን ሆንኩ? ምን ሆነሽ ነው እንደዚህ ቁጭላትሽ የተሻለ? ጉድ እኮ ሁን ያለው ምን ሆነሻል? ሰው የሌለው ሰው መጨረሻ አያምርም። ምንድን ነው የሆንሽው ባዩሽ? ተወልጄ ባደኩበት እድሜን ሙሉ ባደኩበት ሰዎች ጉድ አድርገውኛል። ማታ ወደ ቤት እየሄድኩኝ ሰዎች ምን እንዴት? እኔ የማውቀው ነገር የለኝም ብቻ ሰው የላትም ብለው ደብድበውኛል። ድሮስ ሌባ ደግሞ ሰው ይመርጣል እንዴ? አይ ሰው ቢኖርማ እኔን ብቻዬን ያገኙ ነበር። ተይ እንጂ ባዩሽ እንደ ይሄ አትበይ። ቢያንስ አይዞሽ የሚለኝ ሰው ባገኝ እንደዚህ ባልሆን ነበር። አንቺ ደግሞ በሌባ ምክንያት ስንት ሰው እየሞተ ማመዝገን ሲገባሽ ጭራሽ ታማረዋለሽ። አናቴን ከሁለት አድርገው እንዴት አላማረንም? እና ተጎድተሽ ከሆነ ሐኪም ቤት እንሄደው። አሁን ደህና ነኝ። ትናንትና ነበር እንሂድ ማለት ያለብሽ። እና ትናንትና የኔ የለሁም የት አግኝቼሽ ነው የሚሄድ? አሁን እየወጣህ ነው መሰለኝ። እሺ ፈጣሪ ማርሽ ብሎ መስፈን ብድግ አለ። አሜን አሜን አለች። ባዩሽን ቁጭ ላለ የራሷን ሸባ አድርጋ እንግዲህ የእሷ ክፋት የራሷ ክፋት ነው ባዩሽም። ምክንያቱም ሰው ብቻዬን እያለ ነበረ። ሌባ መች ሰው ይመርጣል ብሎ ሁሉ ሲመልስላት እና ያስታውቅብኝ ሁሉ ነበረ። ያን ያህል አያስታውቅብሽ እና እንዴት አንቺ ይሄን አወቅሽ? እኔ አጋጣሚ ሳይሽ ፈዘሽ አየውሽ። የተፈጠረ ነገር አለ እንዴት? እና ታዲያ እንደሱ ከሆነ ምን ሆነሽ ነው? እንዴት እንደዚህ ሆኖ ዝም ብሎ ደበረኝ። በቃ እንደሱ ከሆነማ ከቤት ገብተሽ ስታርፊበት ይሻልሻል። ቆይሽ ልቅሃና ከስራ ጋር ግን ምን ሆነሽ ነው? አንዳንድ ጊዜ ደግሞ አብራችሁ ትሄዳላችሁ፣ አንዳንድ ጊዜ ደግሞ ልትጋደሉ ትደርሳላችሁ። አረኛ ጽዮንኛ እንደዚህ ያለ ነገር የለንም። ቆይ አሁን አንቺ እየደበቅሽ ነው እንዴ ብላ ስትላትኝ እኛ የማናውቀው ግንኙነት ካላችሁ ታይ። ቆይ እናንተ ማታውቁት ምን አይነት ግንኙነት? ያው ፍቅር ምናምን ነው። አረ ፈጣሪ እንደዚህ እንድታስቢያለሽ አንቺ? ሁኔታችሁ እኮ እንደዛ ነው የሚመስለው። አይ እኛ እንደሱ ያለ ነገር አናውቅም። እንዴት እኛ አናውቅም? እንደሱ እንዴት የለውም። አንቺ ተወጂዋለሽ? እኔ አልወደውም። እንዴት ወደዋለሁ? ግን አንቺ አማርኛ አይገባሽም። ተወጂዋለሽ ብዬ ስጠይቅሽ ለምንድን ነው የምወደው ትይኛለሽ? እኔ እንደዚህ ያለ ነገር አልፈልግም። እሱ ግን ይፈልጋል። በፈጣሪ እንዴት ከሰው ጋር ተግባብተሽ የምትኖሪ እንዴት ነው? መልስሽ ሁሉ የህፃን ልጅ ነው። እስራ እኮ ይወድሻል። እና እናንተ ልጅ የጤና ያላችሁ በቃ ተው ትምህርት የለም ማለበት ብላ ሀኒ ጣጥላት ሬጽ የሆነ ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ። ባይ ባይ ውዶቼ።